አንድ ጊዜ ሳተርዴ ሜንተሪንግ ፕሮግራም ላይ አንድ ጥያቄ ጠየቅኩኝ እናንተ ቤት ይቅርታ የሚጠይቀው ማን ነው እየጠየቅኳቸው በዚህ በኩል ያሉት እንዴ ወንድ ይቅርታ ይጠይቃል እንዴ አሉኝ በዚህ በኩል ያሉት ሴት ይቅርታ ይጠይቃል እንዴ አሉ አንዱን ለመለወጥ አትታገሉ ሊለወጥ አይቻልም በቃ ሚስት ልትለውጣት አትችልም እኔ ታገያለሁ አይበቃችሁ አይሰራም ስላችሁ አይሰራም መስማት ጥሩ ነው ያረጀ ሰው ሲናገር በቁጣ ሞክሬያለሁ በኩርፊያ ሞክሬያለሁ እቺን ታህል መለወጥ አልቻልኩም አንድ ምዕራፍ ጌታ የተባረከ ይሁን እንግዲህ እኔ በዚህ አመት ልቤ ውስጥ የሞላ ርዕስ የአዲስ ኪዳን ቤተሰብ ነው የኪዳን ቤተሰብ ጧት ሳሚ ሲጸልይ አይታችኋል ስለ ቃል ኪዳን ይጸልይ ነበር ስለ ኪዳን ህዝብ ስለ ቃል ኪዳን ህዝብ ክብር ለእግዚአብሔር ይሁን ስለዚህ ስለ አዲስ ኪዳን ቤተሰብ ነው እኔን ማግባት ምን ይመስላል ነው ዛሬው ርዕስ ኪዳን ቤተሰብ ነው ምን ይመስላል ከኔ ጋር መኖር ምን ይመስላል እንዲህ አይነት ጥያቄ ራሴንም መጠየቅ ወዳለሁ ሰውንም መጠየቅ ወዳለሁ እውነተኛ ስለ ራሳችሁ የሚነግራችሁ ሰው ከናንተ ጋራ የሚኖር ሰው ነው ሌላ ሰው ሊሆን አይችልም ምናልባት ከወላጆቻችሁ ጋራ ይኖራችሁበት እድሜ በጣም አጭር ሊሆን ይችላል ግን ረጅም ዘመን የምትኖሩት አብራችሁ ያለ ሰው ያውቃችኋል ኢንሳይድ አውት ያውቃችኋል ስለዚህ ምን ይመስላል እስቲ ባልና ሚስት አብራችሁ ያላችሁ ሰዎች እስቲ ጠይቃት ከዚህ በፊት የኔን ነግሬያችኋለሁ የኔን የሰማችሁ የተባልኩትን ምታስታውሱ ሃይሚ ምን ነበር የተባልኩት ፖሊስ አባቢን ጠየቅኩት ብያችኋለሁ አንድ ቀን ከኔ ጋር መኖር ምን ይመስላል ንገረኝ አልኩት ደቂቃ አልፈጀበት ከፖሊስ ጋር መኖር ነው እውነቱን ነው በጣም ነው ጥያቄ የምጠይቀው ከጥያቄ ውስጥ ጥያቄ ትክም ነው ማረከው እንደሱ ስላደኩ የተለያየን ስለሆነን ማለት ነው ዛሬ ሉማንድ ቀን ደግሞ ዶክተር ፍሬውና ጸጋ ደግሞ ጠየቀችው ማለት ነው ፉል ታይም ጃብ ነሽ አንቻላት ካንቺ ጋር መኖር የፉል ታይም ስራ ነው አላት ስለዚህ ጠይቁና አልጠይቃችሁ በኋላ ተነግሩኛላችሁ ክብር ለእግዚአብሔር ይሁን ሉቃስ 6:41-42 አብረን እናነባለን ሉቃስ 6:41-42 በጌታ ስም አነባለሁ ወንድምህ አይን ውስጥ ያለውን ጉድፍ ለምን ታያለህ በራስህ አይን ውስጥ የተጋደመውን ግንድ አትመለከትምን በራስህ አይን ውስጥ ያለውን ግንድ ሳታይ ወንድምህን ወንድሜ ሆይ በአይንህ ውስጥ ያለውን ጉድፍ ላውጣልህ እንዴት ልትለው ትችላለህ አንተ ጎበዝ አንተ ግብዝ በመጀመሪያ በአይንህ ውስጥ የተጋደመውን ግንድ አውጣ ከዚያም በኋላ በወንድምህ አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ በጥያቄ የተጀመረ ክፍል ነው ይክፈል ወንድምህ አይን ውስጥ ያለውን ጉድፍ ለምን ታያለህ የመጀመሪያው ጥያቄ የመጀመሪያው ነገር ለምን ታያለህ ቀጥሎ በራስ አይን ውስጥ የተጋደመውን ግንድ አትመለከትምን ሁለተኛ ጥያቄ ሶስተኛ መልስ ነው የሚቀጥለው በራስ አይን ውስጥ ያለውን ግንድ አለ በራስ አይን ውስጥ ምን አለ ግንድ አለ ወንድሜ ሆይ በአይን ውስጥ ያለውን ጉድፍ ላውጣልህ እንዴት ልትለው ትችላለህ ጥያቄ እንዴት ትችላለህ ምን አቅም አለ አንተ ግብስ በመጀመሪያ በአይን ውስጥ ያለውን ግንድ አውጣ ስለዚህ ለሶስተኛው ጥያቄ መድኃኒቱ ምንድነው በአይን ውስጥ ያለውን ግንድ አውጣ ወንድም ውስጥ ያለውን አትመልከት ስለዚህ በመጀመሪያ ነገር ራስን ማየት የሚል ነገር ነው ዛሬ የምናየው ራስን ማየት በትዳር ብንሆን ብቻችንን ብንሆን ሲንግል ማም ብንሆን ሲንግል ዳድ ብንሆን ራስን ማየት ምን ኖረው ከሰው ጋር ስለሆነ ማለት ነው ኑሯችን ከሰው ጋራ ነው ብቻውን አይደለም እንደ ኮሚኒቲ እንደ ቤተሰብ እንኖራለን ቀጥለን ደግሞ እንደ ኮሚኒቲ
እንደ ቤተክርስቲያን ደግሞ አብረን እንኖራለን ኮሚኒቲ ደግሞ ከማያምኑ ማህበረሰብ ጋር እንኖራለን ስለዚህ እዛ ውስጥ የመጀመሪያ ነገር ሰው ራስን ማየት ነው ስለዚህ ምንድነው አንድ በጣም እየደጋገመ የሚያነሳው ነገር ያለው አንተ አይን ውስጥ ጉድፍ አይደለም ምንድነው ግንድ ኮምፓሪዞን ታዩታላችሁ እንዴት እንደሚያነጻው አይናችሁ ውስጥ ምናምን ገብቶ አስቸግሯችሁ ያቃል ብቻችሁን ሆናችሁ ሰው እንኳን ሲኖር አውጣልኝ ትላላችሁ ሰው ሳይኖር ምንም ታረጉት ወደ መስታወት ነው የምትሄዱት በቃ እንዲህ እየተጨናበሳችሁ ባንድ አይናችሁ ለማየት ወደ መስታወት ነው ጉድፋን በትክክለኛ ፒን ፖይንት ያደርግላችኋል ማለት ነው ዛሬ እንደሱ ነው ወደ መስታወቱ እንጠጋለን መስታወታችን ደግሞ የእግዚአብሔር ቃል ነው ክብር ለእግዚአብሔር ይሁን የእግዚአብሔር ቃል ምን ይላል ስለነዚህ ግንድ ብሎ ስለሚለው ይሄ የሚከልለን ሌላውን ራሳችንን እንዳናይ ሌሎችን እንድናይ በአይናችን ውስጥ ያለው የተቀመጠውን ግንድ እናያለን የመጀመሪያው ነገር እንደ ቤተሰብ በትዳር ውስጥ ከሰዎችም ጋር ስንኖር የመጀመሪያው ግንድ ራስ ወዳድነት ነው ራስ ወዳድነት በተለይ በቤተሰብ ውስጥ በትዳር ውስጥ በጣም ከባድ ነገር ራስ ወዳድነት ነው ራስ ወዳድነት ራሱን የሚወድ ሰው ራሱን እንደሚወድ አያውቀው ራሱን እንደሚወድ አያውቀው የእግዚአብሔር ቃል አንድ ፊልጵስዩስ 2:3-4 ያለውን አነባለሁ ሌሎች ከናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማግኘት አንዳች አታድርጉ እያንዳንዳችሁ ሌሎችን የሚጠቅመውን እንጂ ራሳችሁን የሚጠቅመውን ብቻ አትመልከቱ ስለዚህ ራስ ወዳድ ማለት ራሱን የሚጠቅመውን ብቻ የሚያይ ማለት ነው ብቻ ይላታል በቃ ጠበቅ ያረጋዋል ብቻ ይላል እንዴት ነው ምንድነው ምልክቱ ራስ የመውደዱ ምልክት ምንድነው ራስ ወዳድ መሆናችንን እንዴት እንወቀው የመጀመሪያ ነገር ደስ የሚያሰኝህን ብቻ ከሆነ የምታደርገው ደስ የሚያሰኝህን ብቻ በቤት ውስጥ ደስ የሚያሰኝህን ብቻ ደስ የሚያሰኝሽን ብቻ ካደረግሽ ማለት ነው እኔ የምፈልገው እኔ ያልኩት ብቻ የሚሆን ከሆነ ጥያቄ ምልክት ጥያቄ ምልክት አጋጥሟችሁ አያውቅም አንዳንድ ጊዜ አንዳንድ ሰው ቤት ስትሄዱ በጣም ብዙ ነገር እንደኔ አይነት ከሆናችሁ ብዙ ነገር ነው የምጠይቁት መጀመሪያ ቤታችሁ የመጣው ቀን ማአት ነገር ነው የምጠይቃችሁ ጠይቃለሁ እና የሆነ የአንድ ሰው ቤት ያለው ማለት ነው እንትኑ እሱ ነው ይሄ እንትኑን እሷ ናት ያደረገችው ይሄንን እንትኑን እሷ ናት ይሄ እሷን ተወዷል ጠቅላላ እሷ ይሆናል በሌላ ቦታ ስትሄዱ ነው ይሄ እንትን እሱ ነው ያደረገው እሱ የአንድ ሰው ቤት ታያላችሁ ግን መጥፎ መሆኑ አይደለም መልካም ነው ግን የሚፈልገውን ቤት የሁለት ሰው ፍላጎት ነው የአንድ ሰው ፍላጎት አይደለም ስለዚህ ቤታችን ምርጫችን ምንድነው በጣም አስተዋውሳለሁ አንድ ጊዜ አንዲት እህት እኔ ሌላ ምንም አልፈልግም ማለት ኪችኑን ይተውልኝ አለች በቃ ኪችኑን እኔ እንደፈለኩት ላርገው በቃ ኪችኑን እንኳን ይተውልኝ ሁሉ ጊዜ ተቀባይ እንጂ ሰጪ መሆን አለ ሁሉ ጊዜ ተቀባይ በቃ እንዲደረግለት እንጂ እንዲያደርግ የማይጠብቅ ሁሉ ጊዜ እንዲደረግለት በቃ ይሄ ነው ምርጫው ሁሉ ጊዜ ምርጫዋ ይሄ ነው እንዲደረግላት እንዲሆንላት ጥያቄ ሌላው ርህራሄ ሲጠፋ መተዛዘን ሲጠፋ አጠገባችሁስ ላለው ሰው ርህራሄ በቤተሰብ ውስጥ በተለይ ርህራሄ ወንድ ለሚስቱ ርህራሄ ካጣ ሴት ለባሏ ርህራሄ ካጣች እሱ የራስ መውደድ ግልጽ የሆነ ምልክት ነው ርህራሄ ከጠፋ በጣም ሰልፊሽነስ በጣም ከባድ ነገር ነው ወገኖቼ በጣም የሌላውን ኦፒኒየን በቃ አልሰማም አልቀበልም አልፈልግም የራስሽ ጉዳይ መባባል
ሌላው ተሳስቻለሁ ብሎ ለማለት አንድ ጊዜ ሳተርዴ ሜንተሪንግ ፕሮግራም ላይ አንድ ጥያቄ ጠየቅኩኝ የዛሬ 15 ዓመት ነው ትዝ ይለኛል 15 12 13 ዓመት አንድ ጥያቄ ጠየቅኳቸው እናንተ ቤት ይቅርታ የሚጠይቀው ማን ነው እየጠየቅኳቸው በዚህ በኩል ያሉት እንዴ ወንድ ይቅርታ ይጠይቃል እንዴ አሉኝ በዚህ በኩል ያሉት ሴት ይቅርታ ይጠይቃል እንዴ አሉ ስለዚህ ሁለት አይነትም አንዱን ወንድ ብቻ የማያጠፋበት ቤት አንደኛው ደግሞ ሴት ብቻ የማያጠፋበት ይሄ ራስ መውደድ ባለበት ቦታ ይሄ ነው በቃ እንደው ጥያቄ ልተውላችሁና መልሱን ራሳችሁ ስጡ በቤት አብራችሁ ስትኖሩ እንደ ቤተሰብ እንደ ባል እንደ ሚስት ይቅርታ ጠይቃችሁ ታውቃላችሁ ወንድሞች ይቅርታ ጠይቃችሁ ታውቃላችሁ እህቶች ይሄን መልሱ ለራሳችሁ መልሱ እኔ እማጠፋ አይመስለኝም ብሎ ያለ ሰው አስደንግጦኛል ለካውንስሊንግ መጥቶ በእውነት ነው የምልሽ እኔ እማጠፋ አይመስለኝም እና ራሴን አየሁት እንዲህ አልኩባቸውና አመታት አየሁኝ እኔ ለምን አጠፋለሁ ምን ታገኝብኛለህ ብዬ ነው ይቅርታ መጠይቀው ያልኩበትን ጊዜ ማለት ሰው ራሱን ሲወድ እንደዚህ ነው ራሱን የመውደዱ ምልክት ፐርፌክሽን ሁሉ ጊዜ ትክክል ሌላው ሁሉ ጊዜ የትዳር አጋራችንን ለመለወጥ መታገል ማለት ነው እኔ ባሌ ለመለወጥ ዴይ 1 ከተዋወቅን ጀምሮ ታግያለሁ አይደድ ኖር የራሴን መውደድ ምን እንደሆነ ምልክት ነው ሰው ራሱን መውደድ ሲወድ ነው ሌላውን የሚታገለው ለመለወጥ ሰው ማንንም ሰው is scientifically proved ማንንም ሰው መለወጥ አይቻልም even ልጆቻችንን እንኳን ኮች እናረጋቸዋለን እንጂ እግዚአብሔር የሰጣቸውን ባህሪ መለወጥ አንችልም ኮች እናረጋዋለን መልካም መንገድ እንዲይዝ እንመራቸዋለን ምራው ነው ልጅህን በመሄድበት መንገድ ምራው ነው ለውጠው አይልም ልጅህን በሚሄደው መንገድ ምራው ልንመራቸው ልናስተካክላቸው ነው እንጂ ልንለውጣቸው አንችልም አንዳንድ ጊዜ ልጆች በፍጹም እኮ ከአንድ እናት የተወለዱ አይመስሉሽም ልጆቼ ይሉኛል እንዴ ሊሆን ይችላል ሁሉን ፈጣሪ አንድ ነው የሁሉ አሻራ በእጁ ላይ ያለው እግዚአብሔር ነው ስለዚህ አንመሳሰልም አንዱን ለመለወጥ አትታገሉ ሊለወጥ አይቻልም በቃ ሚስት ልትለውጣት አትችልም እኔ ታግያለሁ አይበቃችሁ አይሰራም ስላችሁ አይሰራም መስማት ጥሩ ነው ያረጀ ሰው ሲናገር በቁጣ ሞክሬያለሁ በኩርፊያ ሞክሬያለሁ እቺን ታህል መለወጥ አልቻልኩም አንድ ምዕራፍ አይቻልም ግን ምንድነው የሰልፊሽነስ ምልክት ነው ራስን የመውደድ ምልክት ነው እንግዲህ ምንድነው በትዳር ውስጥ አደጋው ምንድነው ይሄ የተጋደመ ግንድ አደጋው በትዳራችን ላይ የሚያመጣው አደጋ ምንድነው የመጀመሪያ ልብ ለልብ ያራርቃል ስሜት ለስሜት ያራርቃል በጣም ብዙ ትዳር ልንገራችሁ አብረው ይኖራሉ አንድ ሆነው ግን አይኖሩም አንድ ቤት ናቸው አንድ አልጋ ላይ ናቸው ግን አንድ አይደሉም በፍጹም አንድነት ማለት የስሜት ግንኙነት ኢሞሽናል ኮኔክሽን ውስጥ ለውስጥ የተገናኘ ኮኔክሽን ልብ ለልብ አይገናኝ ምክንያቱም ሰውዬው ሁሉ ጊዜ ሴትየዋ ራሱን የሚወደው ፓርትነር ሁሉ ጊዜ ለራሱ አድቮኬት ነው ሲቀመጡ ለዲስከሽን የራሱን ሐሳብ እንዴት እንደሚያስፈጽም ነው ስለዚህ ሁሉ ጊዜ ልብ ከለ በቃ ያው እኛ ካውንስሊንግ ብዙ ይመጣልና እኔ እኮ ባልቀመጥ ይሻለኛል ከሱ ጋር ለማውራት ባልቀመጥ ይሻለኛል የሚሉ ብዙ ናቸው ሌላው በጣም አደገኛ ነገር ለጠላት ትልቅ በር ይከፍታል ራስን መውደድ ለጠላት በር ሐሳቡን በመካከላችን ለመዝራት ልብን ወደ ሌላ ሰው ለማዘንበል ሁሉ ጊዜ ሰልፊሽ የሆነ ሰው በሚኖርበት ቤተሰብ ውስጥ አንደኛው ወገን ሁሉ ጊዜ የሚያዝንለት ሰው ይፈልጋል ሐሳቡን የሚካፈለው ሰው ይፈልጋል ውስጡን ሼር የሚያረጋው ሰው ይፈልጋል የሚረዳው ሰው ይፈልጋል ስለዚህ ምን ያረጋል ወደ ውጪ ይገፋል ልብን ወደ ውጪ
ሳያቀው ልቡን ለሌሎች ማፍሰስ። ብዙ ሰዎች ሳያስቡት ወድቀዋል። ሳያስቡት ከሌላው ሰው ጋር ወድቀዋል። ሳያስቡት ለምን? ኢሞሽናሊ ከውስጣቸው የሚሰማቸው ሲፈልጉ ከቤት ውስጥ ያንን የሚቀበል ያንን በውስጥ ያለውን ሸክም የሚጋራ ሲጠፋ ለሌላ ሰው ማካፈል ይጀምራል ማለት። ያችን መንገድ ጠላት ይጠቀምባታል፣ ለብዙዎች መጥፊያ ያደርጋታል። አደገኛ ነገር ነው። በጣም ትልቅ ለጠላት በር ነው። ሁለተኛ በትዳር ውስጥ ሚዛን ያጠፋል። ሚዛናዊ ህይወት ያጠፋል። በጣም ውሳኔ አብሮ ማድረግ ይቆማል። ምንድነው? ተነጋግረን አብረን የምንወስነው ውሳኔዎቻችንን አብረን ነው። አንድ ጊዜ በጣም አረሳውም። አንድ መልስ ተጠርተን ሄደንና ስንገባ ተቀበሉን። መልስ የጠሩት ሰዎች በደም ትልቅ ኢትዮጵያ ነው። ትልቅ ሆቴል ተከራይተው ነው ያደረጉት። ትልቅ መልስ ነው እና ገባን። ሰላም እያሉ ቆሞ ይቀበሉናል። ደስ ብሎናል ከረጅም ጊዜ በኋላ ስላየናችሁ እያለን ስንል እኔ እኮ አሁን ነው ከናንተ እኩል ነው ግብዣ እንዳለ ያወቅኩት አለች። አልኳት አልገባኝም አልኳት። እኔ ማወራው ሌላ ነው ከሞልቶባታል የምትተነፍስበት። እኔ ከናንተ እኩል ነው ግብዣ መኖሩን ያወቅኩት። ሰውን ላለማሳፈር ነው የመጣሁት። ልጅ መልስ ስትጠራ አታውቂም። ውሳኔ አብሮ የሚደረግ ነገር የለም። ኢንፎርሜሽን አንዳንዱ ኢንፎርሜሽን ደግሞ እንደው መጨረሻ ድረስ የቆየ ማለት ነው። የዕለት ሁለት ሆቴል ድግስ ተደግሶ የዕለት ሁለት ለሚስት ሲነገር ማለት ነው። ውሳኔ አብረን ካላደረግን ሁሉ ጊዜ ወገኖቼ ልባችን እየተራራቀ የሚሄድበት አንዱ መንገድ ነው። ልባችን እየተራራቀ ሲመጣ የሚሆነው ነገር ምንም አይነት ነገር አንጣጣምም። ሲናገር አይጥማሽ፣ ስታወራ አትጥመው፣ ምንም መጣጣም የለም። ልባችን በተራራቀ ጊዜ ምልክቱ አንጣጣም። ድምጹን ጠላሁት፣ ድምጿን የሚባባሉ ሰዎች ገጥመውኛል። ስለዚህ ራስ ወዳድነት አደገኛ ነገር ነው። እሺ ትንንሽ ምልክት እንኳን ሲምተሙ ዶክተር ጥቢ ያለዚ ሲምተም እንኳን የህመም ስሜት ሲኖረን ሲምተም ያንን ሄደን ነው ሲምተሙን የምንናገረው። 100% ያ ነገር አለ ያለውን ዲያግኖዝ ማድረግ ሳይሆን ያችን የተሰማችንን ነገር ስንናገር ከዛ ተነስተው ዲያግኖዝ ያደርጉናል ማለት ነው። ሲምተም ከነዚህ ካልኳቸው አንዷ እንኳን ብትኖር እንንቃ። ትዝ ይላችኋል ሰለሞን ጋር የሄዱት ሴቶች፣ ሁለት ሴቶች ልጃቸውን ይዛ ተኝታ ተሰረቀች፣ ተኝታ ገደለችው። ንቁ ማለት just let's be awake። ርቀን ሳንሄድ እንንቃ። አንዷ ሲምተም በመካከላችን ብትኖር እሺ እንዴት እንላቀቅ? የመጀመሪያው ነገር ዳዊት እንደዚህ ይላል። መዝሙረ ዳዊት 139 23 24 እግዚአብሔር ሆይ መርምረኝ፣ ልቤንም ወቅ፣ ፈትነኝም ሐሳቤንም ወቅ። የክፋት መንገድ በውስጤ ቢኖር በዘላለም መንገድ ምራኝ አለ። መርምረኝ፣ ልቤን ወቅ፣ ፈትነኝ። እንመን። በእግዚአብሔር ፊት ልባችንን አሳይተን ከነዚህ ነገሮች ውስጥ እኔ ውስጥ ያለ ነገር አለ፣ ራሴን ወዳለሁ፣ ምን እመስላለሁ፣ ልቤን ፈትነኝ ብሎ በእግዚአብሔር ፊት የመጀመሪያ ነገሩን አክሴፕት ማድረግ ነው። ብዙ ጊዜ አክሴፕት አያደርግም። ራሱን የሚወድ ሰው ካውንስሊንግ ይጠላል። ዋና ፖይንቴን ረሳው። ካውንስሊንግ መጥተው ሲመጡ ሲቀመጡ ንገሪልኝ እንድትነግሪው ነው ያመጣሁት። ልክ የሐሳብ ሲመጣ ካውንስሊንጉ እዚህ ጋር ይቆማላችኋል። ካውንስሊንጉ ዓላማ እሱ አይደለም፣ በፍጹም የንገሪልኝ አይደለም። ራሱን ይዞ የሚመጣ ሰው ይሄ ነው ምልክቱ። ስለዚህ እንመን። ራሴን እወዳለሁ፣ ቼክ ማድረግ ጥሩ ነው። ማመን የመጀመሪያው ነገር ማመን ነው። ሁለተኛ ለራሳችን መብት ተቆርቋሪ አለመሆን። የእግዚአብሔር ቃል እኔ ለእናንተ የማስባትን እኔ አውቃለሁ። ብዙ ጊዜ ስለ መብታችን እንነጋገራለን።
እንሟገታለን። በተለይ እህቶች ጉዳታችንን ነው በቃ ውጪ እቤት ሁን ደሞ ማዘን ከጀመረን አይቆምም ይቀጥላል። ወደ ታች ነው ዲክላይን እያደረገን የምንወርደው። ስለዚህ እንጠንቀቅ በጣም። ለዚህ ነው ያችን ሐዋርያው ጳውሎስ ለቆሮንቶስ ሰዎች ወዳታለችን ጥቅስ ብዙ ጊዜ ነው ማነባት። እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽህና እንዳትወሰዱ እሰጋለሁ። ዲሲቭድ ነው ያረጋት እንዳያታልለን በቃ ለራሳችን እንድናዘን እንዳንሆን እንጠንቀቅ በጣም። ለራሳችን ማዘን ሲቀር ምንድነው ምን ሆነው ራሳችንን ለመስጠት ሬዲ ነን፣ በጣም ሬዲ ነን። ለሌላ ሰው ለመኖር ሬዲ ነን። ለሌላ ሰው ለመኖር ሬዲ ነው። ምን ማለት ነው ለሌላ ሰው መኖር? እርግጠኛ ነኝ ኒክን ታውቃላችሁ። እጅግር የሌለው አውስትራሊያዊው እጅም እግርም የለው እና ትምህርት ቤት እያለ በጣም ብዙ ልጆች ቡሊ ያደርጋውታል። ሱሳይድ ኮሚት ለማድረግ ራሱን ለመግደል በጣም ብዙ ጊዜ ሞክረዋል። እና እናቱ ግን ሁሉ ጊዜ አንድ ነገር ተነግሯል። አንተ እኮ የተፈጠርከው ለእግዚአብሔር ክብር ነው። አንተ ለእግዚአብሔር ክብር የተፈጠርክ ነህ። እግዚአብሔር አንድ ቀን ባንተ ውስጥ የሚሰራው ስራ ይገለጣል። ይሄ ሁሉ ጊዜ የምትነግረው ነገር ነው። እና በጣም ራሱን ለመግደል ሞክሯል። በጣም በብዙ ፈተናዎች ውስጥ ያለፈ ነው። አንድ ቀን ግን እግዚአብሔር ኢንካውንተር አደረገው። በጣም በሚገርም መንገድ እግዚአብሔር ኢንካውንተር አደረገው። ኢንካውንተር ካደረገ በኋላ በቃ እኔ ተፈጠርኩት እውነትም ለእንደኔ አይነት ሰዎች እግዚአብሔር ተስፋ ለማሳየት ነው አለ። ተማረ፣ ግራጁዌት አደረገ፣ ካሌጅ ጨረሰ። በአካውንቲንግ ግራጁዌት አደረገ ማለት ነው። ጥቂት አመት ነው በተማረበት የሰራው። ከዛ በኋላ ለሙሉ ጊዜ የጌታ ስራ ወጣ። አብዛኛውን አውሮፓና አፍሪካ ነው የሚሄደው። ኢየሱስ ክርስቶስ ተስፋ ነው በቃ ተስፋ አላችሁ። ይሄ በውጭ የሚታየው አይደለም ተስፋ ሲል አገር ነው ተነስቶ ጌታን የሚቀበለው። እና በጣም የሚገርም ነገር አንድ ጊዜ የሚሰብክበት ቦታ አንድ ቀን አለ በህይወቴ ዘመኔ ሁሉ ሰው ይወደኛል ብዬ አስቤ አላቅም አለ ከእግዚአብሔር በስተቀር። ግን አንድ ቀን ለካ የሚወደኝ ሰው ሊኖር ይችላል ብዬ ማሰብ ጀመርኩ። ማግባት እችላለሁ ወደሚል መጣሁ። እና ድንገት ጉባኤ መሃል አንዲት ሴት አየሁኛል። አየሁኝ በጣም ቆንጆ ሴት ነች አለ። ለደቂቃ አትቀበለኝም የሚል ጥያቄ አልመጣብኝም አለ። እና ቀጠርኳት፣ ተገናኘንና ነገርኳት አለ። ባሌ እንደሆንክ ያወቅኩት እየተናገርክ ነው አለች። ቆሜ እዛ ስትናገር ባሌ እንደሆንክ አውቃለሁ አለችኝ። እና እሷን ጥያቄ ጠይቋታል። እንዴት ነው ያወቅሽው ማለት ምርጫሽ እንዴት መረጥሽው ብላ ጠይቋታል። በጣም ብዙ ሰዎች ዴት አድርጌ ያውቃለሁ። ከብዙ ሰዎች ጋር ወጥቻለሁ ገብቻለሁ። እዚህ ሰው ውስጥ እዛ ሁሉ ውስጥ ያጣሁትን አገኘሁኝ። ሌሎቹ ሁሉ የውጭ ነው ያላቸው፣ ይሄ ሰው ግን የውስጥ ነው ያለው። እና 4 ልጅ ወለዱ። 2 ልጅ፣ 2 ሴት 2 ወንድ። እጅም ኖሮን እንኳን እናማረራለን 2 ሆነን እያሳደገን ማለት ነው። ፓረንቲንግ ቀላል አይደለም 4 ልጅ ማሳደግ። ጠይቀዋቸው ምንድነው አንተና እንደምትፈልጊው ይረዳሻል? በጣም ከኔ እኩል ነው ልጆቹን የሚያሳድገው። ለካ ፓረንቲንግ ልብ ነው፣ እጅና እግር አይደለም፣ ልብ ነው፣ የውስጥ ነው። ሰጠችው ራሷን። ይሄ ማለት ነው ራስ ወዳድነት ሲጠፋ የመጀመሪያው ራሳችንን ለመስጠት ሬዲ ነን። ምንም አይነት ሰው ሊሆን ይችላል። ለባሌ ራሴን ለመስጠት ዝግጁ ነኝ፣ በጣም ዝግጁ ነኝ። ሰሞኑን በጣም እንደሚገርም ነገር ሰማሁ። አንድ ሰው ያለውን ነገር ከአመታት በፊት ነው። ሚስቱ በጣም ተቸጋገሩና በቃ እኔ እኮ አልወድህም አለችው። ችግር የለም ለኔም ላንቺም እኔ ጋር የሚበቃ ፍቅር አለ አላት። ለኔም ላንቺም የሚበቃ እኔ ጋር ፍቅር አለ፣ አትጨነቂ። ዘመናት ቆየና እሷ ደግሞ አሁን ደግሞ እኔ ጋር ለኔም ላንተ የሚበቃ ፍቅር አለ። ራስን መስጠት ማለት ያ ሰው በቂ ስለሆነ አይደለም።
ብቃት በሌለው መንገድ ራስን መስጠት ማለት ነው። ራስ ወዳድነት ከዛም ያወጣ ያን ሰውን ያለ ምንም ቅድመ ሁኔታ ራሳችንን ስንሰጠው ማለት ነው። ይሄ ኒክ እንዴት አርጌ ነው አለ እቺን ሴት በቃል ኪዳን ማገባት ብያስባለሁ አለ። ማለት እኔ የመጀመሪያ ቃል ገብቻ ገባሻለሁ ብዬ ስጠይቃት ቀለበቱን ሰው እንዲሰጥልኝ አልፈልግም አልኳል። በፍጹም አልፈልግም፣ እኔ እንድሰጣት ነው የምፈልገው፣ ግን እጄ የለኝም ብዬ ጸለይኩኝ አለ። በኋላ ጌታ አንድ ነገር አሳየኛል። እጇን እንደምትስም አድርገ በጥርስ ይዛ አንተ ራስ አስገባለኝ እና አንድ ቀን በደም ፕሮግራም ተዘጋጅቷል። ሌላ ሰው ነው የምጠብቀው፣ ሌላውም ሰው ነው የሚጠብቀው እና እጅሽን ልሳመው አልኳት አለ። አስገባሁኝ፣ በጥርሴ ይዤ እኔ ራሴ አስገባሁኝ። ከኔ ጋር ነው ቃል ኪዳኑ፣ ከሌላ ሰው ጋር አይደለም አልኩኝ እና በጣም በዘመኔ ሙሉ አለችኝ አለ የማረሳው ነገር አደረክ አለችኝ አለ። ልረሳው የማልችለው ለልጆቼ ሁሉ ጽፌ እንደ ስጦታ ማስቀምጥላቸው እጄ የሌለው ባሌ ቀለበት አረገልኝ ብዬ ነው የምላቸው። ማህተም አረገብኝ፣ በልቤ ውስጥ ማህተም አረገብኝ። ወገኖች ራሳችንን ስንሰጥ እኮ ያን ሰው ማንነቱን አይደለም፣ በጣም ብዙ ያልተሟላ ነገር ሊኖረው ይችላል፣ የውስጥም የውጭም፣ ግን ሰውን እንደ ማንነቱ መቀበል ማለት ነው። ከራስ ወድነት ስንወጣ እሱ ነው የሚሆን። አንደኛ ቆሮንቶስ 1:13-5 እንደዚህ ይላል፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም ይላል። ስለ ፍቅር ነው አንደኛ ቆሮንቶስ 13 ላይ የሚናገረው። ተገቢ ያልሆነ ነገር ራስ ወዳድ አይደለም። የፍቅር ምልክቱ ሰው ሰልፊሽ አይደለም። በቃ ይሄ እውነተኛ የሆነ የጌታ ፍቅር ባለበት ቦታ ሰልፊሽነስ የለም። በቃ ራስ ወዳድ አይደለም፣ በቃ የራሱን አይፈልግም ይላል የድሮ ቱርኪ። ፍቅር የራሱን አይፈልግም። ሁለተኛው ግንድ ይቅርታ አለማድረግ ወይም ይቅርታ መጠየቅ አለመቻል ግንድ ነው። ብዙ ጊዜ በጣም እየጠፋብን ያለ ነገር ቢኖር ልንገራችሁ፣ ይቅርታ ሳይባባሉ ቸርች መጥተው አምልከው ዘምረው ልጆቻቸውን ይዘው የሚሄዱ ሰዎች አይልመድብን። ጌታ ያንሳ፣ ከቤታችን ላይ ያንሳ። ወገኖች በጣም ከባድ ነገር ነው። ክፉ ነገር እየለመድን ነው። መጽሐፍ ቅዱስ ይቅርታ የሚለው ቃል በብሉይ ኪዳንም በአዲስ ኪዳንም 200 ጊዜ ተጽፏል። 200 ጊዜ ተጽፏል። በክርስቶስ ወደ እግዚአብሔር አብ የቀረብነው በይቅርታ ነው። ስጦታ የተደረገልን ነው። ሁለተኛ ቆሮንቶስ 5:21 እንደዚህ ይላል፣ እኛ በክርስቶስ የእግዚአብሔር ጽድቅ ተካፋዮች እንድንሆን እግዚአብሔር ኃጢአት የሌለበትን ክርስቶስን የኛ ኃጢአት እንዲሸከም አደረገው ይላል። የጽድቅ ተካፋይ እንድንሆን ኃጢአት የለበት ክርስቶስን እኛን ምህረት ለማድረግ ማለት ነው። ይሄ እግዚአብሔርን ኢንቮልቭ ያደረገ ይቅርታ ነው። ብዙ ጊዜ ይቅርታ ሰርከምስታንስስ አለን። እንዲህ ከሆነ እንዲህ ይቅርታ ለማድረግ ዝግጁ ነኝ፣ ይሄ ግን እንዲህ መሆን አለበት ይሉናል። ይመጡና እንዲህ ካደረገች ትዳራችን ወርክአውት ሊያደርግ ይችላል፣ እንዲህ ካደረገ ልንቀጥል እንችላለን። ይሄ እርቅ አይደለም፣ ይሄ ድርድር ነው። ትዳር ውስጥ ድርድር የለም፣ ቤተሰብ ውስጥ ድርድር የለም። ትዳር ውስጥ ይቅርታ ነው። የቢሊ ግርሃም ሚስት ጠየቋቸው አንድ ጊዜ ትዳር ምንድን ነው ብለው ጠየቋቸው። the union of two forgivers፣ ሁለቱ በይቅርታ የሚኖሩበት ነው። ሁለቱ በይቅርታ የሚኖሩበት ነው ትዳር። ይቅርታ is just part of us። ልንጋጭ እንችላለን of course፣ በየቀኑ ይኸው እኛውን 53ኛችንን ያዘን እንጋጫለን። አሁንም በቃ እንጋጫለን፣ እንቀጥላለን። ከናንተ የምንለየው ፀሐይ ገባብንም ይቺን 12 ሰዓት አንቆየም፣ 1 ሰዓት 10 ደቂቃ አለቀ። we forward አይቀርም ልላችሁ። it's part of our life።
እንደው ምን ይሉናል የሚጋጩ conflict is an opportunity to grow together አብሮ ለማደግ ኦፖርቹኒቲ ነው የሚሉት ስለዚህ የማይቀር ከሆነ እንዴት ነው አንድ ለምናረጋው የእግዚአብሔር ቃል ስለዚህ ነው የሚናገረው ኤፌሶን 4:26 እንዲህ ይላል ተቆጡ በቁጣችሁ ግን ኃጢአትን አትስሩ ቁጣችሁ ሳይወገድ ፀሐይ አይጥለቅባችሁ ተቆጡ መጋጨት ይቻላል ግን ይልና በቁጣችሁ ግን ኃጢአት አትስሩ ለካ በቁጣ ውስጥ ኃጢአት አለ ተቆጥታችሁ ስታድሩ ኃጢአት ሰርታችኋል ተቋርፋችሁ ስታድሩ ኃጢአት ሰርታችኋል የተሰጠን ሰዓት 12 ሰዓት ብቻ ነው ቁጣችንን ይዘን ለማቆየት 12 ሰዓት በቃ 12 ሰዓት ብቻ ያቺ 12 ሰዓት ስታልፍ ኃጢአት ሆኗል ዛሬ ቆመን ነው በጣም ሌላው ይሄ ያደረብን ነው ሁለተኛው ማቴዎስ 18:21 እንደዚህ ይላል በዚህ ጊዜ ጴጥሮስ ወደ ኢየሱስ ቀርቦ ወንድም ሆይ ቢበድለኝ ስንት ጊዜ ይቅር ልበለው እስከ 7 ጊዜ ነው አለው ኢየሱስ እንዲህ አለው እስከ 7 ጊዜ 7 እንጂ 7 ጊዜ አልልህም አለው ቀጠለና ደግሞ 35 ላይ እንዲህ አለ እንግዲህ እናንተም እያንዳንዳችሁ ወንድማችሁ ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግባችኋል ከልብ ይቅርታ ለማድረግ ፐርፌክት ነን በዚህ ሳምንት ዛሬ አራተኛ ጊዜ ነው ስለ ይቅርታ ስናገር አጋጣሚ አይመስለኝም የእግዚአብሔር ጊዜ ነው አጋጣሚ አይደለም ከልብ ይቅርታ ባትሉ የሰማይ አባቴ እንዲሁ ያደርጉበት ምን ማለት ነው ማለት ከልብ ይቅር የማይባል ሰው ከልቡ ይቅርታ የማያደርግ ሰው ከልቡ ይቅርታ የማይጠይቅ ሰው የሰማዩ አባቴ እንዲህ ያደርግበታል ማለት ምን ማለት ነው እንደምን ምን ያደርግበታል ይሄን ነገር ላይትሊ አንበበነው ከሄደን በጣም አደጋ ውስጥ ነን ያለነው ምን ማለት ነው ምንድነው እግዚአብሔር ቃል እግዚአብሔር የተዋቸው ሰዎች ይሄን ያረጋባቸው ሰዎች እግዚአብሔር የተዋቸው ሰዎች ነው ለራሳቸው የተዋቸው ሰዎች ዳዊትና ሳኦል በፍጹም ከዳዊት ጋር የሚመጣጠን ኃጢአት አልሰራም ብዙ በደል ብዙ ኃጢአት ዳዊት ጋር ነው ያለው ብዙ በደል ብዙ ኃጢአት ግን ይቅርታ ይጠይቃል ምህረት ይጠይቃል ሪፔንታንት ሃርት አለው ምህረትን በእግዚአብሔር ፊት እግዚአብሔርም ጋራ ከሰውም ጋራ ስለዚህ ምን ይላል እኔ የፈለገ ይሁን መንፈስን አትውሰድብኝ ይላል በቃ እኔ መንፈስን አትውሰድብኝ መንፈሱን ይወስዳል ሰማችሁኝ ከልብ ይቅር አለ ማለት እግዚአብሔር ይተዋል ሳኦልን ተው ነው የሚለው ለራሱ ፈቃድ ለስጋው ተው አገሩ ደግሞ ያስለምዳል አም ሶሪ በጣም ቀላል ነው ያስለምዳል ምናምንም መንገድ ኮሪደርም ላይ ሰው ከገጫቸው አም ሶሪ ይላቸዋል ይሄ ግን ከልብ ይላል ከልብ እንዲሁ ይሆናል ይቅርታ ትእዛዝ ነው ስሙኝ ይቅርታ ትእዛዝ ነው ትእዛዝ ደግሞ ምን አለ ሁሉ ጊዜ ኮንሲኩዌንስ አለው ቀይ መብራት ላይ ጥሰን ብንሄድ ትኬታችንን እናገኛለን ስለዚህ ቀይ መብራት ላይ ምን ቆመው ትእዛዝ ስለሆነ ነው በቃ መኪና ቢኖር ባይኖር እንቆማለን ቀይ መብራት ላይ ትእዛዝ ነው ትእዛዝ ያለበት ቦታ ሁሉ ጊዜ ምን አለ ኮንሲኩዌንስ አለ ቅጣት አለ ቅጣት ማለት ነገረን የሰማዩ አባታችሁ እንዲህ ያደርግባችኋል አይተዋችሁም ወገኖች ይሄ አደገኛ ነገር ነው እግዚአብሔር ያልሰጠንን ነገር አይደለም የጠየቀን ኤፌሶን 4:31 ምን ይላል እርስ በርሳችሁ ቸሮችና ሩሩዎች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ
ምን አይነት ነው በክርስቶስ የተደረገው? ይሄ ምህረት ያለው ራስን አሳልፎ የተሰጠው ይቅርታ እሱን ነው የተሰጠን። ስጡ የሚለን የሰጠንን ነው። ያልተሰጠ ነገር አይደለም። የማናቀው ነገር አይደለም። ኤክስፒሪየንስ ያደረግነው ነው። ምህረት የተደረገልንን ይቅርታ የተደረገልንን ሲደረግልን እናውቀዋለን። ነፃ የወጣንበትን እናውቀዋለን። ስለዚህ እግዚአብሔር የተሰጣችሁን ነው ስጡ ያለን። የተሰጣንን እንስጥ ወገኖቼ። ሁለተኛ ቆሮንቶስ 2:7 እንደዚህ ይላል። ስለዚህ የሰው በጣም በማዘኑ የተነሳ ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለትና እንድታጸኑት ይገባል ይላል። ይቅርታ ሌላውን ሰው ነፃ ማውጣት ራስም ነፃ ማውጣት ነው። ከእስር ቤት ነፃ ማውጣት ነው። ይቅርታ የሚጠይቀው በደል የቆጠረው ሰው ነው እስረኛው እሱ ነው። ይልቅስ ይቅር በሉትና አጽናኑት፣ ተሻገሩ። ዳዊት ለዚህ ነው እባክህ ሲያቀተው በእሽታ መንፈስ ደግፈኝ ይላል። በእሽታ መንፈስ ደግፈኝ። ወገኖቼ ትውልድ በቤታችን አስቀምጠን እያሳደግን ልጆቻችንን መሃላችን አድርገን እየተቀመጥን የማይሰማ ጸሎት እንዳንጸልይ እግዚአብሔር ይርዳል። በጣም ብዙ ኬዝ አለን እግዚአብሔርን ፊት የምንፈልግበት፣ ብዙ እግዚአብሔርን ፊት። ስንቶቻችን የሚሰማ ጸሎት እንደምንጸልይ አላውቅም። ጸሎት ይከለክላል። በደል በውስጥ ቂም ሲጠራቀም የእግዚአብሔርን ፊት ይከለክላል። እግዚአብሔርን ፊት ይከለክላል ወገኖች። አራተኛ ጊዜ ነው በዚህ ሳምንት በዚህ ላይ ዝም ብሎ አይደለም፣ የተለያየ ቦታ ነው ሊገናኙ የማይችሉ ሰዎች። ችግር አለን። ሁለተኛ ቆሮንቶስ 2:10-11 ይላል። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለእናንተ ስል ነው። ይህንን የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ የእርሱን እቅድ አንስተውምና ይላል። የሰይጣን አጀንዳ አኮምፕሊሽ እንዳያደርግ፣ የሰይጣን አጀንዳ በቤታችን አኮምፕሊሽ እንዳያደርግ እድል ፈንታ እንስጠው። ቀዳዳ መግቢያ ቀዳዳ ይላል። በጣም መግቢያ ቀዳዳ። አንዳንዱ የሌለ ነገር ነው የሚስልልን፣ የሌለ በምድር ላይ የሌለ ነገር። ወገኖቼ ይቅርታ አለማድረግ፣ ይቅርታ አለመጠየቅ ለሰይጣን መግቢያ ቀዳዳ ነው። ቀዳዳ ማለት ትንሽ መሽሎክ የሚችልበት በር ማለት፣ መግቢያ ማለት ከገባ በኋላ አለቀ፣ ኮንትሮልድ። አንዳንድ ጊዜ ለመገመት ያስቸግራችኋል ሰዎች ጋር የሚሆነውን ነገር። ሪሊ እንዲህ አይነት ነገሮች ሊሆኑ ይችላሉ። አደጋ ነው ወገኖቼ፣ በጣም በጣም አደጋ ነው። እስከ መቼ እንደዚህ ልንቀጥል እንችላለን? የእግዚአብሔርን እጅ እንዳንይዘው ከዚህ በፊት ነግሬያቸዋለሁ። አንድ በጣም ማቃቸው ባልና ሚስቶች በተክርስቲያን በራፍ ላይ ሲቆሙ ያወራሉ ረጅም ሰዓትና 1-2-3 ጊዜ አየኋቸውና እንዴ እናንተ ወሬያችሁን ጨርሳችሁ አትመጡም እንዴ አልኳቸው። ለምንድን ነው እዚህ በራፍ ላይ ደርሳችሁ የምትቆሙ? ለእናንተው ብለን ነው። ሳን በቃ ይቅር ሳትለኛ ትወርድ ምለዋለሁ አለች። አወራርደን እንግባ ብዬ ነው እኮ። ሳናወራርድ ስንቶቻችን መተናል። ለስንቱ ምክንያት እንሆናለን። እኛም ተይዘን እግዚአብሔርንም ሳናገኘው። እናቴ አንድ ጊዜ አንድ ነገር ገጠማትና አንድ ነገር አጫወተችኝ። አረሳም፣ በፍጹም አረሳው። ምናልባት ከዚህ በፊት አንዳንድ ቦታ ተናግሬዋለሁ። ሴቶች ብቻ ነንና አባታችን በጣም ብዙ ወንድሞች ሞተውበታል እና በጣም ብዙ እንዲወልድ ይፈልጋሉ። 18 ሆኖ ተወልደ አንድ እሱ ብቻ ነው የቀረው። ስለዚህ ብዙ እንዲወልዱላቸው ይፈልጋሉ። ሴትም ወንድም ምንም ይፈልጋሉ። አክስት አጎቶቹ እንዲህ ነው የሚያደርጉት እና መጨረሻ ላይ
በቃ አመቻቹለት ሌላ ሴት እና ወለደ እና ወንድ ወለደና እናቴ በህልሟ አየች ማለት ነው። አንተ አልኩት አለች አንድ ነገር ልንገርህ ዛሬ በህልም ያየው እባክህን ልጆችን ሳታሳድግ እንዳትሞት ራስህን ጠብቅ አልኩት አለች። ዛሬ ያየሁትን ህልም ልንገርህ በመኪና ብዙ ሰዎች ባንተ መኪና ውስጥ ሆነው ይሄዳሉ አላቃቸውም ህፃንም ልጅ ደግሞ ወንድ ልጅ አለ መኪናው ይገለበጣል ልጁ ብቻ ይሞታል እና በቃ እኔ ደግሞ አንተ ተረፍኩኝ ብዬ ነው በቃ በህልሜ አለቅሳለሁ እኔ አንተን እንደዚህ ሆንክብኝ ብዬ ግን ሳይ ልጁ ብቻ ነው የሞተው ሁላችሁም ተርፋችኋል ብዬ ነገርኩት እና እባክህን ራስህን ጠብቅ ልጆችን ሳታሳድግ እንዳትቀር እና ይሄ ከሆነ በኋላ ከሁለት ወር በኋላ አንድ ነገር ሀፕን አረገ። የሚታወቁ ሰዎች ናቸው እናት አባቴ የትም ይዞ ሄዶ የትኛውን ቤተክርስቲያን ክርስትና ማስነሳት አይችልም ሰው ይሰማል ሰውም ያውቃል ስለዚህ መደበቅ አለበት እና ለመደበቅ ወደ ሌላ ከተማ ሄደው ማንሳት ነበረባቸው ወደ ሌላ ደብር ሄደው ማንሳት ነበረባቸው እና ሊያነሱ ሲሄዱ መንገድ ላይ መኪናው ይገለበጥና ልጁ ብቻ ይሞታል ማለት ነው። መኪናው መገለበጡ ብቻ ሳይሆን መኪናው ተስተካክሎ ምንም አልሆነም እንደገና ሊነዱት እየነዱ እዛው የሄዱበት ቦታ ሄደው ሊነሳበት ያሉበት ቦታ ሄደው ህፃኑን ቀብረው ተመልሰው መጡ ማለት ነው። እና ይሄንን ከአንድ ሳምንት እንዲህ በኋላ ሰማሁ አለች እና ደነገጥኩ አለች በጣም ደነገጥኩኝ ይሄን ታወራኛለች ማለት ነው። ቆይ እሺ እነማን ናቸው ከሱ ጋር የነበሩት አልኳት። እነማን ናቸው አክስቶች ከሱ ጋር የነበሩት አክስቶቹን ነገር ምን ያደርግልሻል አለች። እፈልጋለሁ ማወቅ በጭቅጭቅ ነገረች። ወይ እንደጠላኋታችን አክስቶቹን ላያቸው ጠላሁኝ በፍቅር ነው የሚኖሩት ከሷ ጋር። ቆይ ንገሪ እንዴት ነው በፍቅር የምትኖሪው አለች። ምን አረጉ እነሱ እኔና እሱ እኮ ችግር ስላለን ነው እነሱ ምንም አላረጉም የፍቅራቸውን አለች የፍቅራቸውን እንዲበዛላቸው ብዙ እንዲሆንላቸው ከዚህ በላይ ይበዛል 4 ነንኛ ከ4 በላይ መብዛት አለ ወንድ ፈለጓ አረሳው እነዛ እስከ ዛሬ ድረስ ፍቅር ነን አንዲት ሴት ምህረት ስላረገች አንዲት ሴት ይቅር ስላለች በፍቅር እንዲ ነው እናትሽ እኮ ይላሉ እግዚአብሔር አብሯት እንዲሚሄድ ሰው ነው ይሉናል ከፍቅራቸው የተነሳ ማለት እነዛ ሁሉ መተው ግሯ ላይ አረ እኔ በእግዚአብሔር እንዳታስቀስፉኝ ትላለች ሁሉ ቀን መተው ይቅርታ የሚጠይቋት ያባቴ ዘመዶች ናቸው ለሁሉ ጊዜ ይቅርታ የሚሰጥ ልባል እና አንዳንድ ጊዜ ራሳችንን ከእህቶቼ ጋር ሳወራ እኛ ከምን ውስጥ ነው የወጣ ነው የሷ እንኳን ትንሽ የለንም እንባባላለን ወገኖቼ ይቅርታ ጀነሬሽን ከርስ የሚሰብር ነው ይቅርታ የትውልድ ከርስ ይሰብራል አይተላለፍም ዛሬ እነዛ ሰዎች ወደ ጌታ ሲመጡ አቤት ጌታ ሆይ ምን እንል ነበር ምን አፍ ነበረን ለነሱ ምን ወንጌል እንናገር ነበር እንዴ እናንተና ድሮም እኮ ምንም እንደናንተ አይነት ጴንጤ ነበረች አሁን የሚሉ እንኳን ጌታን አውቃ ወገኖቼ ከርስ ይሰብራል ይተላለፋል መርዝ በቤተሰብ መካከል ይተላለፋል ስንት የሚገፋፋ ቤተሰብ አለ ስንት ለምላለ መታየት የሚፈላለግ ቤተሰብ አለ እግዚአብሔር ይፈልገናል ወገኖቼ አንደር አንልመድ ለምንድነው ግን ይቅርታ መጠየቅ ይቅር ማለት የሚያቅተን ለምንድነው ይቅር ማለት የሚያቅተን የሚያንቀጠቅጠን ለምንድነው አንድ ነገር
ሁላችንም የምንኖረው በኤክስፔክቴሽን ስለሆነ በኤክስፔክቴሽን እየጠበቅን ነው የምንኖረው። ልምከራችሁ አንድ ነገር፣ እንደ እግዚአብሔር ሰው ያለ ኤክስፔክቴሽን ከማንም ሰው ጋር ኑሩ። ፍጹም የሚወዳችሁ ፍጹም የፈለጋችሁትን ሊያደርግ የሚችለው ልዑል እግዚአብሔር ብቻ። እስቲ ያለ ኤክስፔክቴሽን እንኖራለን በሉኝ። ሰርፕራይዝድ መሆን ትፈልጋላችሁ? ሰርፕራይዝድ ሆናችሁ መኖር፣ ሁሉ ጊዜ ሰርፕራይዝ ያለ ኤክስፔክቴሽን። ልጆቼ ስልክ ሲደውሉ ሰርፕራይዝድ ሆናለሁ። አልጠብቅም። እግዚአብሔር ያውቃል። አልጠብቅም። ደወሉ አልደወሉ እምፈልገው ደውላለሁ፣ ማይደውለውን የማይፈልገኝን እፈልጋለሁ። አንድ ነገር አልጠብቅም። ከሰማይ ግን ጎርፍ ነው ለኔ። ክብር ለእግዚአብሔር ይሁን። ጌታ ላይ ራሳችሁን ስትጥሉ ከሰው የምትጠብቁት ነገር ይጠፋል። አትጠብቁ ከሰው ምንም ነገር፣ ከሰው አትጠብቁ። ከሰው የሚጠብቅ ሰው በፍጹም ሰላም ሊኖረው አይችልም። ሰርፕራይዝ ሁሉ ጊዜ እየተደሰታችሁ ሁሉ ጊዜ ሪጆይስ እያረጋችሁ መኖር ከፈለጋችሁ ያለ ኤክስፔክቴሽን ይፈትሰው። ጌታ ኢየሱስ እንደዚህ አለ። በጣም ይችን ቃል ልተውላችሁ። እቺን ይዛችሁልኝ ብትሄዱ ማቴዎስ 7:12 ላይ እንዲህ ይላል ጌታ ኢየሱስ፣ ሌሎች እንዲያደርጉላችሁ የምትፈልጉት ነገር እናንተ አድርጉላቸው። ኦሪትም ነቢያትም በዚህ ይጠቃለላል። ሌሎች እንዲያደርጉ የምትፈልጉትን ምን አድርጉ? አድርጉላቸው። የምትጠብቂው ነገር አለ ከባለቤትሽ፣ just do it። ሚስት ከሚስት የምትጠብቀው ነገር አለ፣ አንተ አድርገው። ይሄንን ነው የሚለው። ስንጠብቅ ይቅር ማለት አይቻልም ወገኖቼ። ብዙዎቻችን ተሳስረን የተቀመጥነው በጥበቃ ስለምንኖር ነው። ዛሬ ጌታ ይረዳናል። እኔ በእግዚአብሔር ፊት ነው የምላችሁ፣ በጣም በጌታ ታምኜ ነው የመጣሁት። this is the time እግዚአብሔር ነፃ የሚያወጣን ይሄ ጊዜው ነው። እግዚአብሔር ወደ አንድ ሌቭል እግዚአብሔር በህይወታችን እግዚአብሔርን ወደምንፈልግበት ቦታ ለመድረስ ቁልፉ ይሄ ነው። እግዚአብሔርን ፈልጉ ታገኙታላችሁ። የሚገኝ እግዚአብሔር መቼ አልተዋችሁም ያለን እግዚአብሔር ምን ስናረግ በሰማዩ ያለው አባታችሁ እንዲሁ ያደርግባችኋል። እንደ ቆለፍ ነው ይቆልፍባችኋል። በረከታችን ሁሉ ምን ይሆናል? ይቆለፋል። ስለዚህ ዛሬ እንለቃለን። አሜን። ዛሬ በእግዚአብሔር ፊት እንለቃለን። ተነስተን ቆመን እንጸልያለን።